ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 7 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አንድ እግራቸውን መቀሌ ሌላኛውን 4 ኪሎ እንዳደረጉ የሚነገርላቸው ጀኔራሉ በህወሓት ስልጣን ልቀቅ ተባልኩ ሲሉ ከሰሱ። አዋሽ አርባም ብንታሰር የህዝብን እልቂት ዝም ብለን አንመለከትም ያለው ፓርቲው ለታላቅ ህዝባዊ ሰልፍ ዝግጅት መጀመሩን አስታውቋል። ሰሙታላችሁ። በመሳሪያ አትጥሉኝም ባዩ አገዛዝ በቴዲ አፍሮ ኢትዮሪካ አልበም ሲርበደበድ ታይቷል። የኢትዮሪካ ዜማ ቤተ መንግስቱን ያናወጠበት ሚስጥር ይዘናል። የሚኒሊክ እዝ ራያ ቆቦን በከፊል ተቆጣጠረ። በሸዋ ግንባር የቀይ ቦኔት ለባሹ የአየር ወለድ ክፍለ ጦር ክፉኛ ተቀጥቅጦ አስክሬኑን በአምቡላንስ ሲያጓጉዝ ውሏል። የግንባር መረጃ ይዘናል። አሜሪካና ኢራን በፓኪስታን አሸማጋይነት ቢደራደሩም ትራምፕ ገና አልጨረስንም በሚል የዛቱበት የሚጋጭ ንግግር ዓለምን አሳስበዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ታደሰ ወረደ አብይ ያራዝመልኝን ስልጣን ህወሓት እንድለቅ ጫና እያደረገብኝ ነው አሉ። አንድ እግራቸውን መቀሌ ሌላኛውን ደግሞ 4 ኪሎ በማድረግ ለስልጣንና ለወንበር ሲሉ የቆረቡት ተብለው የሚጠሩት ሌተናል ጀነራል ታደሰ ወረደ በመቀሌ በሰጡት ጋዜጣዊ መግለጫ ከህወሓት አመራሮች በኩል ስልጣንህን ልቀቅ፣ የአገዛዙን ሹመት አትቀበል የሚል ከፍተኛ ጫና እየደረሰባቸው መሆኑን ተናግረዋል። ይሁን እንጂ ጀነራሉ ባለፈው ሳምንት ወደ አዲስ አበባ አቅንተው ለብልጽግናው አገዛዝ የአፈጻጸም ሪፖርት ማቅረባቸውና በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመናቸው እንዲራዘምላቸው መማጸናቸው ለወንበራቸው ያላቸውን ታማኝነት ያሳየበት ክስተት መሆኑን የፖለቲካ ተንታኞች ይገልጻሉ። ታደሰ ወረደ በመግለጫቸው እንዳመለከቱት ወደ አዲስ አበባ የሄዱት በብልጽግናው አገዛዝ ግብዣ መሆኑንና ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ተመካክረውና ተስማምተው እንደነበር አስረድተዋል። ሆኖም ግን ከብልጽግናው አገዛዝ ጋር ተነጋግረው ያገዛዙን የልብ ትርታ አዳምጠው የስልጣን ዘመናቸውን ካራዘሙ በኋላ ህወሓት ስልጣኑን እንዳትቀበል ብሎ ከልክሎኛል ማለታቸው ጀነራሉ በሁለቱ ኃይሎች መካከል የገቡበትን የከፋ ውጥረት ያሳያል። ይህ አካሄዳቸው አንድ እግር 4 ኪሎ አንድ እግር መቀሌ የሚለውን ትችት ትክክለኛነት የሚያረጋግጥ ሲሆን ጀነራሉ ከህወሓት ይልቅ ከ4 ኪሎ ጋር የፈጠሩት ወዳጅነት በትግራይ ፖለቲካ ውስጥ የብልጽግና ቀኝ እጅ ተብለው እንዲታሙ በር ከፍቶላቸዋል። የጊዜያዊ አስተዳደሩ የስልጣን ጊዜ ማብቃቱን ተከትሎ ክልሉ አስተዳደር አልባ እንዳይሆን እና የአመራር ክፍተት እንዳይፈጠር የሚል ሰበብ ያቀረቡት ጀነራሉ ተተኪ እንዲፈለግ ከ2 ወራት በፊት ጀምሮ ጥያቄ አቅርቤ ነበር ቢሉም በተግባር ግን ስልጣናቸውን በአዲስ አበባ በኩል አስረዝመው መመለሳቸው ወንበሩን የመልቀቅ ፍላጎት እንደሌላቸው በግልጽ ያሳያል። ህወሓት ተተኪ ሰው አላቀረበም የሚለው ወቀሳቸው ራሳቸውን እንደ ብቸኛ አማራጭ ለማቅረብና የአገዛዙን ድጋፍ ለማግኘት የሚጠቀሙበት ስልት መሆኑ እየተገለጸ ነው። ይህ የታደሰ ወረደ መልእክት በትግራይ ፖለቲካ ውስጥ ግልጽና ወጥ አቋም የሌለው አመራር መኖሩንና ብልጽግና ደግሞ እንዲያሉ ወላዋይ ግለሰቦችን በመጠቀም ክልሉን እንደፈለገው ለመዘወር እያደረገ ያለው ሙከራ ያሳያል። የብልጽግና አገዛዝ ጀነራሉን ለተጨማሪ 1 ዓመት በመሾም ህወሓትን ከጨዋታ ውጪ ለማድረግና በትግራይ ውስጥ ታማኝ ተላላኪዎችን ለማብዛት እየሰራ መሆኑ በግልጽ የታየበት አጋጣሚ ነው። ህዝቡ በረሃብ በሰላም እጦትና በመፈናቀል ስቃይ ውስጥ እየማቀቀ ባለበት በዚህ አሳዛኝ ወቅት እንዲያሉ አመራሮች ለስልጣናቸው ሲሉ ከአገዛዙ ጋር የሚያደርጉት ድርድር የትግራይን ህዝብ ይበልጥ ለስቃይና ለከፋ ክፍፍል የሚዳርግ መሆኑ ተመልክቷል። ኢህአፓ በሀገሪቱ የነገሰው ጦርነትና የዜጎች እልቂት በአስቸኳይ እስካልቆመ ድረስ ከ1 ወር በኋላ ግዙፍ ሰላማዊ ተቃውሞ ሰልፍ ለማካሄድ ዝግጅት እያደረገ መሆኑን በይፋ አስታወቀ። ፓርቲው ትናንት በበይነ መረብ በሰጠው ጋዜጣዊ መግለጫ አሁን ስልጣን ላይ ያለው የብልጽግና አገዛዝ የተቃውሞ ድምጾችን ለማፈን የለመደውን የኃይል እርምጃ እንደሚቀጥል ቢያውቅም የህዝብን ሞትና ስቃይ ዝም ብሎ ማየት ግን እንደማይችል ገልጿል። የፓርቲው ፕሬዝዳንት አቶ አብርሃም ሃይማኖት እንደተናገሩት ከዚህ ቀደም ሰላማዊ ሰልፍ ጠርተን ፍጻሜያችን አዋሽ አርባ እስር ቤት ነበር። አሁንም ያንን አፈና ፈርተን ትግላችንን አናቆምም ሲሉ የአገዛዙን አምባገነንነት አጋልጠዋል። በብልጽግና የአገዛዝ ዘመን እውነተኛና ሰላማዊ ተቃውሞ ሰልፍ ተደርጎ እንደማያውቅ የጠቀሰው ኢህአፓ አገዛዙ የዜጎችን ሀሳብ የመግለጽ መብት ሙሉ በሙሉ ቀምቶ ሀገሪቱን ወደ ጨለማ አዘቅት ውስጥ እየከተታት መሆኑን አመልክቷል። ስልጣን ከህዝብ ድምፅ እንጂ ከገዢው ፓርቲ ቸርነት አይገኝም ያለው ፓርቲው አገዛዙ ኃላፊነትን በመሸሽ በዜጎች ደም ላይ ጥቅምን በማግበስበስ ላይ መጠመዱን ክፉኛ ወርፏል። መንግስት ነኝ የሚል አካል ዜጎች በሰላም የመውጣትና የመግባት መብታቸውን የማስከበር ቀዳሚ ግዴታ እንዳለበት ያስታወሰው መግለጫው ብልጽግና ግን የህዝብን ደህንነት መጠበቅ ተስኖት በሰላማዊ ፖለቲከኞች ላይ አፈናውን ማፋፋሙን ገልጿል። በሀገሪቱ የሰላም እጦት ሰፍኖ ባለበትና የዜጎች ደም እንደ ጎርፍ በሚፈስበት ሁኔታ ፍትሐዊ ምርጫ ሊታሰብ እንደማይችል የገለጸው ኢህአፓ አገዛዙ አሁን ካለው ጦርነት ባሻገር አዳዲስ የጦርነት ቀጠናዎችን ለመክፈት ከፍተኛ ዝግጅት እያደረገ መሆኑን አስጠንቅቋል። ጦርነት የሚጀመረው በፕሮፓጋንዳና በንግግር ነው ያለው ፓርቲው
በአሁኑ ወቅት ከከፍተኛ አገዛዙ ባለስልጣናት አንደበት የሚወጡት የዛቻ ቃላት ሀገሪቱን ወደ ማያልቅ ጦርነት እየገፏት መሆኑን አመልክቷል። በተለይም በአማራ ክልል የቀጠለው ጦርነት በትግራይ ምርጫ ለማካሄድ የማይቻልበት ሁኔታ መፈጠሩና ፖለቲከኞች በየቦታው ታፍሰው መታሰራቸው አገዛዙ ሀገሪቱን ወደ ውድቀት እየመራት መሆኑን ማሳያ ነው ብሏል። ኢህአፓ ምንም እንኳን በዚህ አጭር ጊዜ ውስጥ የሽግግር መንግስት ይመሰረታል ብሎ ባይጠብቅም አገዛዙ ቢያንስ ቅድመ ሁኔታዎችን በማሟላት እስረኞችን እንዲፈታና በዜጎች ላይ የሚፈጽመውን ግድያ በአስቸኳይ እንዲያቆም አጥብቆ ጠይቋል። የብልጽግና አገዛዝ ሰላማዊ ሰልፉን እንደ ትናንቱ በአዋሽ አርባ እስር ቤት ለማፈን ቢሞክርም የፓርቲው ጥሪ ግን ፍትህ የሚፈልጉ ሌሎች ፓርቲዎችንና መላውን ህዝብ ሊያስተባብር እንደሚችል ተገምቷል። የአገዛዙ የፍርሃት በትር በጨመረ ቁጥር የህዝቡ የለውጥ ፍላጎት እንደ ሰደድ እሳት እንደሚቀጣጠል የሮሃ ቲቪ ፖለቲካ ተንታኞች ይገልጻሉ። በመሳሪያ ኃይል ከስልጣን አትጥሉኝም በሚል ሲፎክር የከረመው የብልጽግና አገዛዝ በአንድ የጥበብ ሰው ዜማና ስንኝ እግሩ ስር ያለው መሬት መናወጡ መነጋገሪያ ሆኗል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አፍሪካ የተሰኘውን አልበም ለህዝብ ይፋ ማድረጉን ተከትሎ ቤተ መንግስቱ ውስጥ የገባው ድንጋጤ አገዛዙ በመሳሪያ ከሚመካው በላይ በጥበብ እንደሚንቀጠቀጥ አረጋግጧል። በሚሊዮን የሚቆጠር ሰራዊትና የጦር መሳሪያ አለኝ የሚለው አገዛዝ የ5 ደቂቃ ዜማን እንደ ኑክሌር ቦምብ በመፍራት የሚዲያ አፈና ውስጥ መሸሸጉ የታሪክ ምጸት ሆኗል። የፖለቲካ ተንታኞች ገለጻ ብልጽግና ቴዲ አፍሮን እንደ ብሔራዊ ደህንነት ስጋት የቆጠረበት ምክንያት ጥበብ የህዝብን ልብና የታሪክ እውነትን የመንካት ኃይል ስላላት ነው። ግዛዙ በቢሊዮን ዶላር የገዛቸው ድሮኖች አካልን እንጂ የህዝብን ሕሊና ሊቆጣጠሩ እንደማይችሉ በተግባር ታይተዋል። መላው ዓለም በሚገኙ ኢትዮጵያውያን ዘንድ በጉጉት ሲጠበቅ የነበረውን የአልበሙ ጋዜጣዊ መግለጫ በአገዛዙ ጥብቅ ትዕዛዝ መታገዱና የአርትስ ቴሌቪዥን ኃላፊዎች ለምርመራ መጠራታቸው ብልጽግና በምን አይነት የለየለት ስነ ልቦና ሽንፈት ውስጥ እንደሚገኝ ትልቅ ማሳያ ነው። ብልጽግና ባለፉት ዓመታት በሚሊዮን የሚቆጠር ገንዘብ መድቦ በካድሬዎቹ አማካኝነት የገነባው የሐሰት ትረካና የፕሮፓጋንዳ ግንብ በቴዲ አፍሮ ኢትዮሪካ ዜማ ሙሉ በሙሉ የመናድ አደጋ ተጋርጦበታል። መሳሪያ ይዞ አንወርድም እያሉ በዜማና በግጥም የሚርበደበዱት የአገዛዙ ባለስልጣናት የፈሪ በትር ሁልጊዜም በጨለማና በአፈና እንደሚሰነዘር ሁሉ አገዛዙም ድምፅ ለመቅበር የሚሞክረው በውስጡ ያለው የስልጣን ፍርሃት ጣሪያ ስለነካ መሆኑ ተመልክቷል። የአገዛዙ ካድሬዎችና የደህንነት አባላት የግል ጣቢያዎች የቴዲን ድምፅ እንዳያስተነፍሱ ማነቆ ቢፈጥሩም የህዝቡን ስልክና የህዝቡን ልብ ግን ሊቆጣጠሩ እንደማይችሉ በተግባር ታይተዋል። በአገሪቱ ጦርነትና ረሃብ በነገሰበት በዚህ ወቅት አገዛዙ ዋንደኛ ስራዬ ብሎ የያዘው ሙዚቀኞችን ማሳደድና ታሪክ እውነትን መቅበር መሆኑ ውድቀቱ መቃረቡንና ጥበብ ከአምባገነንነት በላይ መሆኗን ያስመሰከረበት ሆኗል። ኢትዮሪካ ለብልጽግና የስንብት ደውል፣ ለህዝብ ደግሞ የታሪክ ትንሣኤ ሆና መጥታለች። ጀብደኛው የሚኒሊክ እዝ በአገዛዙ ጦር ላይ በከፈተው መብረቃዊ ጥቃት ስትራቴጂካዊቷን የራያ ቆቦ ከተማን በከፊል በቁጥጥር ስር መዋሉ ተረጋግጧል። በግንባር በተደረገው በዚህ ደም አፋሳሽ ውጊያ 105 የፌዴራል ፖሊስ አባላትና ከ250 በላይ የመከላከያ ሰራዊት አባላት የተደመሰሱ ሲሆን የጠላት አስከሬንና ቁስለኛ በአምቡላንስ ወደ ቆቦ ሆስፒታል ሲጋዙ ውለዋል። በተመሳሳይ ተወርዋሪዋ ልዩ ዘመቻ በቀይ አፈር በኩል ባደረገችው ተጋድሎ ብቻ 89 የ61ኛ ክፍለ ጦር አባላትን ሙትና ቁስለኛ አድርጋለች። ጠላት ከንጋት ጀምሮ በድሮን በቢኤም በዙ 23 እና በታንክ የታገዘ መጠነ ሰፊ ማጥቃት ቢከፍትም የፋኖን አይበገሬ ክንድ መቋቋም ተስኖት የኃይል የበላይነቱን ለወገን ጦር አስረክቦ ወደኋላ ፈግፍጓል። በተመሳሳይ በአፋብን ሸዋ ጠቅላይ ግዛትም የአገዛዙ አየር ወለድ ክፍለ ጦር አባላት በፋኖ ክንድ ክፉኛ ተቀጥቅጠዋል። ያሳምነው እዝ የአጼ አምደ ጽዮን ኮር አህዶች በአይዞ ሻሞራ ተራራማ አካባቢዎች ባደረጉት የተቀናጀ የጨበጣ ውጊያ በርካታ የአገዛዙ አየር ወለድ አባላት ሙትና ቁስለኛ ሆነዋል። ጠላት መነሻውን ከደብረ ብርሃን ከጉዶ በረትና ከቀይት በማድረግ በኃይል የምርጫ ካርድ ለማሰራጨት ያደረገው ሙከራ በአርበኞች ደፈጣ ጥቃት መክኗል። የራምቦና የ7 ለ7 ክፍለ ጦር አርበኞች በፈጸሙት የጨበጣ ውጊያ የጠላት ሬሳ በሁለት አምቡላንሶች ወደ ደብረ ብርሃን ከተማ ሲጓጓዝ መዋሉን ከግንባር የተገኙ መረጃዎች ያረጋግጣሉ። ውጊያው እስከ እኩለ ቀን ድረስ በአድማሱ ሰፍቶ የቀጠለ ሲሆን የአገዛዙ ጦር አከርካሪው መመታቱን ተከትሎ ከፍተኛ መደናገጥ ውስጥ ወድቋል። በግንባር ጦርነቱን መቋቋም ያቃተውና የሰው ኃይሉ የረገፈበት የአብይ አህመድ ሰራዊት በደረሰበት ከፍተኛ ምት በመደናገጥና ለበቀል በማሰብ በንጹሐንና በሃይማኖት ተቋማት ላይ የጭካኔ ጥቃት መፈጸም ጀምረዋል። በቆቦ ዙሪያ 01 ቀበሌ የሚገኘውን የተክለ ሃይማኖት ቤተክርስቲያን ሆን ብሎ በመድፍ የመታው አገዛዙ የንጹሐን አማራዎችን ቤት ታርጌት በማድረግ የበርካታ ሲቪሊያኖችን ሕይወት ቀጥፏል። በተመሳሳይ በመራቤቴ ቀጠና ክፉኛ የተመታው ጠላት በ107 ቢኤም እና በሞርተር ተራራዎችንና የሰላማዊ ሰዎችን መንደር በዘፈቀደ እየደበደበ እንደሚገኝ የአጼ ዘርዓ ያዕቆብ 1ኛ ኮር አስታውቋል። ይህ ድርጊት አገዛዙ በወታደራዊ ደረጃ ሙሉ በሙሉ መሸነፉንና በህዝብ ላይ ጦርነት መክፈቱን የሚያሳይ ነው። ከደብረ ብርሃን እስከ ራያ ቆቦ ግንበር ድረስ
ፋኖ እያሳየ ያለው ድል የአገዛዙን ስልጣን አስጠባቂ ኃይሎች ወደማይመለሱበት ውድቀት እየከተታቸው ይገኛል። አገዛዙ በድሮንና በከባድ መሳሪያ የንጹሃንን ደም ቢያፈስም የአማራ ህዝብ የህልውና ተጋድሎ ግን ከመቼውም ጊዜ በላይ ተጠናክሮ መቀጠሉን ግንባር ላይ ያሉ አርበኞች በኩራት ገልጸዋል። ትራምፕ በኢራን ጦርነት እየሰጡ ያሉት የተምታታ መረጃ መነጋገሪያ ሲሆን አደራዳሪ ልዑኩ ቴህራን መግባቱ ተነግሯል። አሜሪካንና ቴህራን ለማሸማገል ከፍተኛ ኃላፊነት የተሰጠው የፓኪስታን የልዑካን ቡድን ቴህራን ገብቷል። ትራምፕ የምወደው ሲሉ በይፋ የገለጿቸው ፊልድ ማርሻል አሲም ሙኒርና የፓኪስታን የሀገር ውስጥ ሚኒስትር ሞሺን ናቅቪ የሚገኙበት ይህ ልዑክ የአሜሪካን መልእክት ለኢራን ለማድረስና በሁለተኛው ዙር ድርድር ላይ ለመምከር ቴህራን መድረሳቸው ተረጋግጧል። ባለፈው ሳምንት በኢስላማባድ የተደረገው የመጀመሪያ ዙር ድርድር ያለምንም ውጤት መጠናቀቁን ተከትሎ የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ደግሞ ወደ ሳውዲ አረቢያ በማቅናት በቀጠናዊ ጉዳዮች ላይ ከፍተኛ ምክክር በማድረግ ላይ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ኢራኑ ጦርነትና ስለሚቆምበት መንገድ የሚሰጡት አስተያየት እጅግ ግራ የሚያጋባና እርስ በርሱ የሚጋጭ ሆኗል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ የጦርነቱ ማብቂያ እየተቃረበ ነው ቢሉም በሌላ በኩል ግን ገና አልጨረስንም፣ ተጨማሪ የአየር ድብደባዎች ሊፈጸሙ ይችላሉ ሲሉ ዝተዋል። የአየር ድብደባውን አሁን ባቆም አገሪቱን መልሶ ለመገንባት 20 ዓመት ይወስድባቸዋል ሲሉ በጭካኔ የተሞላ ንግግር ማድረጋቸው አሜሪካ በድርድር ስም ኢራንን ለማንበርከክ እያደረገች ያለው ሙከራ ያሳያል ተብሏል። አሜሪካና ኢራን ለ2 ሳምንት በሚቆይ የተኩስ አቁም ተስማምተው ድርድር ቢጀምሩ ስምምነቱ ይራዘም አይራዘም በሚለው ላይ ከፍተኛ ለመግባባት ሰፍኗል። የፈረንሳይ ዜና ወኪል አደራዳሪዎች ለስምምነት መቃረባቸውን ቢዘግብም የአሜሪካ ባለስልጣናት ግን በይፋ የተኩስ አቁሙን ለማራዘም አለመስማማታቸውን ለቢቢሲ ተናግረዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ አሜሪካ ኢራን የኑክሌር ጦር መሳሪያ መታጠቅ ትፈልጋለች ስትል የምታቀርበውን ክስ ውድቅ በማድረግ የኑክሌር ፕሮግራሟ ሰላማዊ መሆኑን ገልጸዋል። ይሁን እንጂ ዩራኒየም ስለማበልጸግ ደረጃና አይነት ዙሪያ የመነጋገር እድል ሊኖር እንደሚችል ፍንጭ ሰጥተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።